ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬ ሽርሽር ያልነው በ4 ኪሎ ባሻው ችሎት ሰፈር ነው። በሽርሽራችን ያየናቸውን በሰፈሩ ዙሪያ የተፈጠሩትን ለውጦች እንዲሁም አዳዲስና አስደናቂ የኪነ ህንጻ ግንባታዎች ልናስቃኛችሁ ነው። አብረን ሽርሽር እንበል። ሽርሽራችንን የጀመርነው እንደምታዩት ከ4 ኪሎ ቱሪስት ሆቴል ጫፍ አካባቢ ነው። ወደ አምባሳደር ታክሲ መያዣው አካባቢ ማለት ነው። ቁልቁል እየወረድን ሙሉ በሙሉ የተቀየረውን ሰፈር ዞር ዞር እያልን እንመለከታለን። በዚህ በቱሪስት ሆቴል ወደ ታች እየወረድን ስንሄድ በግራ በኩል እንግዲህ ከጫፉ ጀምሮ በርካታ የንግድ ስፍራዎች የነበሩበት ስፍራ ነበር። ብስኩት ቤት፣ ወፍጮ ቤት፣ የጫማ ማደሻ፣ ጠጅ ቤቶች፣ ግሮሰሪ፣ ሻይ ቤቶች ይገኙበት የነበረበት ይህ ስፍራ አሁን ላይ በምንመለከተው መልኩ በተለያዩ ግንባታዎች ተቀይሮ የንግድ ቤቶች ሆነዋል። ይህ አካባቢ መንገዱም ወደ አምባሳደር ታክሲ መላለስበት የነበረ መንገድ ነበር። እዚህ አካባቢ ነበር ታክሲዎች የሚጭኑት። አዳዲሶቹ ግንባታዎችም ሙሉ ለሙሉ ሌላ መልክ እንዲይዝ ነው ያደረጉት ሰፈሩ። ወደ ታች ቁልቁል ስንመለከትም ግራና ቀኙ በትላልቅ ፎቆች ተተክቷል እንደምትመለከቱት። እንደምታዩት ነው እንግዲህ ውድ ተመልካቾቻችን በቀጭኑ አስፓልት ግራ ቀኙ በፎቆች ታጅቦ ከጫፍ ጫፍ ሰማዩ ብቻ ነው የሚታየው። በየጊዜው እንግዲህ በአዲስ አበባ ከተማ ውስጥ ሽርሽር በምንልበት ጊዜ በኮሪደር ስራዎቹ፣ በመንገድ ግንባታው፣ አዳዲስ በሚሰሩ ህንጻዎች በርካታ ሰፈሮች ያሳዩት ያሉትን ለውጦች ከመመልከት በዘለለ በተለያዩ አካባቢዎች የሚሰሩት በጣም ረጃጅም ሰፋፊና ግዙፍ ፎቆችን ማስተዋል የተለመደ ሆኗል። በስነ ህንጻ ጥበባቸው ለየት ያሉ በርካታ አዳዲስ ግንባታዎች በዚህ በምትመለከቱት መልኩ እየተሰሩ አንዳንዶቹም ተጠናቀው የሚገኙበት ሁኔታ ነው ያለው። ይሄኛው ወደ አብርሆት ቤተ መጻሕፍት የሚወስደው መንገድ ነው።
ይህ የምትመለከቱት ህንጻ ለየት ባለ ኪነ ህንጻ አካባቢው ላይ ሌላ ተጨማሪ ውበት ለማከል እየተሰራ ነው የሚገኘው። ስራውም በበርካታ ባለሙያዎች ርብርብ እዚህ የምንመለከተው ደረጃ ላይ ይገኛል። ገና ሳይጠናቀቅም ሰፈሩና አካባቢው ላይ ሌላ ውበት፣ ሌላ ግርማ ሞገስ የጨመረ ሆኗል። አዲስ አበባ እንግዲህ ከቅርብ ዓመታት ወዲህ በታላላቅ የኮንስትራክሽን ፕሮጀክቶችና ዘመናዊ ረጃጅም ፎቆች እየተለወጠች የምትገኝ የምስራቅ አፍሪካ የዲፕሎማሲና የንግድ ማዕከልነቷን በአርክቴክቸር ከፍታ እያረጋገጠች ያለች ከተማ ናት። በአሁኑ ወቅትም በአዲስ አበባ እየተከናወኑ ያሉ አዳዲስ ግንባታዎችና ሰማይ ጠቀስ ፎቆች ከአሮጌው የአሰራር ዘይቤ ወጥተው ዘመናዊ ቴክኖሎጂዎችን፣ ባህላዊ እሴቶችንና ዓለም አቀፍ ደረጃዎችን ያጣመሩ ናቸው። እየተገነቡ ያሉት አብዛኛዎቹ የንግድ ማዕከሎችና ህንፃዎችም በብዛት በመስታወትና በብረት የተዋቀሩ ሆነው ነው የምንመለከተው። ከቀድሞ አራት ማዕዘን ቅርጽ ወጥተው የተጠማዘዙ ክብና አንግላቸው የተለያየ ቅርጾች ያላቸው ህንፃዎች እየተበራከቱ መጥተዋል በተለያዩ አካባቢዎች እንዳስተዋል ነው። ይህ ደግሞ እንግዲህ ለከተማዋ ልዩ ውበትን ሰጥቷታል። አሁን ደግሞ እንግዲህ ወደ ሪበከንቱ እያቀናን በመንገዱ ያለውን ድባብ እንመለከታለን። እዚህ ጋር ደግሞ ወደ አራዳ ፓርክ ለምታደርጉት ሽርሽር በመኪና ለምትመጡ ጎብኚዎች አንደኛው የመኪና ማቆሚያ አማራጭና የገበያ ማዕከልን በውስጡ የያዘ ቦታ ነው። እነዚህ አዳዲስ ህንፃዎች እንግዲህ ዲዛይን ሲደረጉ ሙሉ በሙሉ ምዕራባዊ ብቻ ሳይሆን የአካባቢውን ባህል፣ የሀገራችንን ባህል ቅርሶችን እንዲያንጸባርቁ እየተደረጉ በዚህ መልክ እየተቃኙ ነው የሚገኘው። በቅርብ እየተገነባ የሚገኘውን የአደይ አበባ ስታዲየምንም ለዚህ ምሳሌ ማንሳት እንችላለን። በተለያዩ የከተማው አካባቢዎችም እንደዚሁ ሀገራዊ ቅርሶች ላይ ትኩረት ያደረጉ፣ ማንነታችን ላይ፣ ባህላችን ላይ መሰረት ያደረጉ የኪነ ህንፃ ዲዛይኖችን መመልከት የተለመደ እየሆነ መጥቷል። ከዚህ በተጨማሪ እንግዲህ አሁን ላይ የሚገነቡት ትላልቅ ፎቆች ለአንድ አገልግሎት ብቻ የተወሰኑም አይደሉም። ከዚህ በፊት እንግዲህ አንድ ህንፃ፣ አንድ ግንባታ ሲገነባ አንድ ቢሮ ወይም አንድ ተቋምን ሙሉ ለሙሉ አጠቃሎ የሚይዝ ሆኖ ነበር የሚገነባው። በአሁኑ ወቅት የሚገነቡ ፎቆች ግን በርካታ አገልግሎት በውስጡ እንዲይዙ ተደርገው ነው የሚገነቡት። በአንድ ግዙፍ ህንፃ ውስጥ የቅንጦት ሆቴሎች፣ ካፌና ሬስቶራንቶች፣ ዘመናዊ የገበያ ማዕከሎች፣ የሲኒማ ቤቶችና መዝናኛዎች፣ ቢሮዎችና አፓርታማዎችም በአንድ ላይ ተጠቃለው የሚገነቡበት እድልም ሰፊ እየሆነ መጥቷል። የአርክቴክቸር አካሄድም እንግዲህ ቦታን በብቃት ለመጠቀም ትልቅ አስተዋጽኦ እያበረከተ ነው የሚገኘው። ውብ የሆኑ ምቹ፣ ንጹህና ለአይን የሚማርክ ስፍራ ነው እንግዲህ አካባቢ የሆነው። በግራ በቀኝ በዚህ በሪበከንቱ አካባቢ በግራ በቀኝ አራዳ ፓርክንም ወዳጅነት ፓርክንም ይዞ በጣም የሚያምር የተዋበ ስፍራ ሆኗል። እንደምናየውም አረንጓዴ ስፍራ በክረምቱ ዝናብ የተለየ ውበትን ተላብሶ ነው የሚገኘው። አብዛኞቹ የአረንጓዴ ስፍራዎች እንግዲህ በበጋ ወራትም እኛም ሽርሽር ባልንባቸው አጋጣሚዎች ለመታዘብ እንደቻልነው የማያቋርጥ የውሃ አቅርቦት በመኪና እየመጣ እንዲጠጡ ሲደረግ ነበር የቆዩት። በተፈጥሮ ያገኙት የክረምቱ ዝናብ ግን በምታዩት መልኩ የተለየ ውበትና ልምላሜን ነው ያላበሳቸው።
ቀደም ብለን እንደተነጋገርነው እንግዲህ በርካታ ፎቆችን ከርቀት ማስተዋል ይቻላል። አንዳንዶቹ ገና በግንባታ ላይ ናቸው። አንዳንዶቹም ደግሞ ተጠናቀው አገልግሎት እየሰጡ ነው የሚገኙት። ይሄ የምትመለከቱት የወዳጅነት ፓርክን ነው። በዚህ በ4 ኪሎ ባሻ ወልዴ ችሎት አካባቢ እንግዲህ ሚኒስቴር መስሪያ ቤቶች እና ትላልቅ የመንግስት ተቋማት የሚገኙበት አካባቢ ነው። እዚህ ጋር በቀኝ በኩል የምትመለከቱት የአካባቢ ጥበቃ ባለስልጣን፣ እሱን አለፍ ብሎ ደግሞ የኢንዱስትሪ ሚኒስትርን ነው የምንመለከተው። እዚህ ጋር ያለው አስፓልት የተሻለ ሰፋ ያለ አስፓልት ነው። በግራ ቀኙም በቂ የሚባል የእግረኛ መንገድ አለው።
እንግዲህ ውድ የሽርሽር ኢትዮጵያ ቤተሰቦቻችን የዛሬው ሽርሽራችን በባሻ ወልዴ ችሎት ሰፈር ያደረግነው ሽርሽር ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እንድታደርጉት ቻናሉንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ እንድትከታተሉን ለማስታወስ እንወዳለን። ሰላም።